ቁርአን አስተካክሎ ቁርአን መቅራት የማይችል ሰው ቪዲዮ ሰርቶን ሊያርመኝ ይፈልጋል። መጀመሪያ ቁርአን የአላሁ ረቡል ኢዛን ቃል እወቅ። አው ዘውጁና ዛሬ አይደለም ምዝገባ ኦፊሱን አቋቁም ያለው የራሴ ማለት ነው። በግሌ እየቀለድኩ መስሏችሁ ነው። እናጋባለን እንትላለን እያሉ ብዙ ሰዎችን እንትን እያሉ ነው። ብር እየዘረፉ ነው ያሉት። ቀብዱ ራሱ በኢትዮጵያ 100 ሺህ ነው በትንሹ። እንደገና ደግሞ አውሮፓ ምናምን ሲሆን ደግሞ ጨመር ያደርጉበታል። አውቀው ቀብዱን ተጠንቀቁ። ትዳር ከፈለጋችሁ በቤተሰብ አካባቢ ትዳር ከፈለጋችሁ ቢያንስ እንኳን በኡስታዞች በኩል እንኳን ቢሆን ቢያልፍ እንኳን ምንም እንትን የለውም ማለት ምክንያቱም መሀል ላይ ሰዋል ቤት ና አለችው ኒካሰሩ አየር ላይ ነው ኒካሰሩት። ቤት መጣ የሚፈልገውን ነገር ካገኘ በኋላ ስልኩን ዘጋባት። እንትን አይልም አያነሳም፣ ስልክ አያነሳም። በቃ ኒካዬን አውርድልኝም የለም ምንም የለም። መጨረሻ ላይ ሲጣራ የሚገርም እዛው ዱባይ ሌላ ሚስት አለችው እሷ እንትናት። እንደገና ደግሞ አገር ቤት ደግሞ ኦሪጂናል ሚስት አለችው የመጀመሪያ ሚስት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጄ ሪአክሽን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ከሰሞኑን አጀንዳው በፍጹም አልረግብም ያለው ስለ ሐላል ሆም እንግዲህ ከጊዜ ወደ ጊዜ ጉዳዩ እየተባባሰ መጥቷልና ስለሱ ነው። ኡስታዝ ወሂድ እንግዲህ በጉዳዩ ላይ የራሱን ሐሳብ ሰጥቷል። እንዲሁም ብዙ ጉዶችን ዘርግፏል ስለ ሐላል ሆም እንዲሁም ኦንላይን ላይ ስለሚጋቡት ማለት ነው። በዚህም ጉዳይ ላይ ደግሞ አሲያም ደግሞ የራሷን ምላሽ መልሳለች። እነሱ ቪዲዮ አንድ ላይ ሪያክት የምናደርግበት ነው የሚሆነው። የራሳችን ሐሳብ አስተያየት እንሰጥበታለን ማለት ነው። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ አይረሳ። የፕሮግራማችን ስፖንሰር ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ነው። በኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ጥራታቸውን የጠበቁ ውብ መጅሊሶችን እንዲሁም ጥራታቸውን የጠበቁ የፈርኒቸር ውጤቶችን ማግኘት ይችላሉ። ጎራ ይበሉ ይሉናል። በቀጥታ ወደ ቪዲዮ ናቸውን ጨመረን ፈቃሉ ወሐስቡናላሁ ወነዕመ ቁርአን አስተካክሎ ቁርአን መቅራት የማይችል ሰው ቪዲዮ ሰርቶን ሊያርመኝ ይፈልጋል። መጀመሪያ ቁርአን የአላሁ ረቡል ኢዛን ቃል እወቅ። መቅራትን እወቅ መጀመሪያ። እሺ ማንን እንደምል ስለምታውቁት አላሁ ረቡል ኢዛኔንም እናንተንም ይምራን። ሱብሃን ኧረ ብዙ ነገር አለ። ኧረ እንዴ የተናገራችሁት የፈሰራችሁት እኔ ሪከርድ ተደርጎ ተልኮልኝ አንተ የሰራኸውን ጥፋት ሌላው ሊሸፍንልህ በስህተት ላይ ስህተት በአላሁ ረቡል ኢዛ ቃል ላይ ቁርአንን ቅሩ። መጀመሪያ እንቅራ ቁርአንን። እኔም ልቅራ እናንተም ቅሩ። ኧረ ብዙ ነገር አለ። እኔ ማውራት ስለማልወድ ነው። ምክንያቱም እህትማማቾች ወንድማማቾች ነን። እኔ ተናገርኩኝ ማለት እህቶችን ወንድሞችን የሌላን እምነት ተከታዮች በሏቸው ማለት ነው። እነሱ እኔን ተናግረውኝ የሌላ እምነት ተከታዮች ይበሉኝ፣ ችግር የለብኝም። እኔ ግን እህቶችን ወንድሞችን የሆነ ነገር ተናግሬ በሏቸው ብሎ ማለት አዎ። ዘውጁና ዛሬ አይደለም ምዝገባ፣ ጁምዓ፣ ቅዳሜ፣ እሁድ ነው። ፈገግ ኦፊሱን አቋቁም ያለው የራሴ ማለት ነው። በግሌ እየቀለድኩ መስሏችሁ ነው። እንግዲህ አሲያ የራሷን ሐሳብ ሰጥታለች። በዛ በኩል ሙቤ በዚህ በኩል አሲያ ሆነው የሚሰጡት አስተያየት እንደውም አሲያ ብዙም ቪዲዮ ራሱ አልሰራችም። ላይቭ ላይ ሪከርድ የተደረገ ነው። በተለይ ሙቤ ያው በጣም ብዙ ቪዲዮዎች እየሰራ ነበር። ለአሲያ ተብዬው አድርሱላት ምናምን ኡስታዛ ምናምን እያለ ቪዲዮ እየሰራ ነበር። ያ ልክ አይደለም። ማረም ካለብን በስነ ስርዓቱ ነው። አንድን ሰው ልናረም የሚገባው በጥሩ አንደበት ነው። አሲያም እንደዚሁ መመለስ ያለባት ይሄ ኢጎ በተሞላበት መንፈስ ሳይሆን መጀመሪያ ቅራ ምናምን ነገር ሳይሆን በጣም ትሁት መሆን አለብን ብዬ አስባለሁኝ። ዘውጁናን ማንም አያስቆመኝም ብላለች እና በዚህ ጉዳይ ላይ እንግዲህ ኡስታዝ ወሂድ የተናገረው ነገር አለ። ይሄ ኦንላይን ላይ ማጋባት ያው ምን ያህል ከባድ እንደሆነ ብዙ መዘዝ እንዳለው በተለይ ስለ ሐላል ሆም ረዘም ያለ ቪዲዮ ተናግሯል። እሱ ላይ ሪያክት እናደርግበትና ከዛ የራሴን ሐሳብ አስተያየት ተሰጥበታል። የሚሉበት ነገር ካለ እንስማቸውና ኢንሻአላህ ምክክር ፐርሰናሊ አይደለም የምናየው ጀነራሊ ነው ማየት ያለብን። በጥቅል ነው እንደውማ ኡማውን የትኛው ነው የሚጠቅመው የሚለውን ነገር ነው እያወራን ያለ ነው። እኔ ፐርሰናሊ ቲክቶክ ላይ ያሉ ሰዎችን ፐርሰናሊ አላቃቸውም፣ ራሱ ምን እያደረጉ እንዳሉ አላቃቸውም። ግን የሚጎዱ ሰዎች ተጎዳን እያሉ ያሉት ቲክቶክ ላይ ነው። ራሱ ዋትስአፕ ላይ፣ ቲክቶክ ላይ፣ ቴሌግራም ላይ እና ፌስቡክ ላይ እንደዚህ እየለጠፉ እናጋባለን እንትላለን እያሉ ብዙ ሰዎችን እንትን እያሉ ነው። ብር እየዘረፉ ነው ያሉት። ቀብዱ ራሱ በኢትዮጵያ 100 ሺህ ነው በትንሹ። እንደገና ደግሞ አውሮፓ ምናምን ሲሆን ደግሞ ጨመር ያደርጉበታል። አውቀው ቀብዱን ራሱ ማለት የሚሰጥ ማለት ቀብድ አልኩኝ። ክፍያው አጠቃላይ ቀብድ 50% ነው። 100 ሺህ ምናምን ጀምሮ ነው ያለው። ከ100 ሺህ ጀምሮ አለ። እንደ እንትኑ እንደየሰውየው ነው።
ሰውየው ዳገስ ያለ ብር አለው አውሮፓ ነው አሜሪካ ነው ከተባለ ጨመር ያደርጉታል እንትኑን ሂሳቡን። አረብ ሀገር ያለ ሴት ስትሆን ደግሞ 100 ብር 100,000 ምናምን አካባቢ እንደሚያደርጉ ነው መረጃዎች አሉኝ። እና በእያንዳንዱ ነገሮች ኤክስፖዝ መደረግ አለበት እንደዚህ አይነት ነገር ማለት ነው። አዌርነስ ክሬት ማድረግ አለብን። ቤተሰቦቻችን እንደዚህ አይነት ነገር ተጀምሯል ብለን ሁላችንም ለምናውቃቸው ሰዎች ማስተላለፍ አለብን። ተጠንቀቁ። ትዳር ከፈለጋችሁ በቤተሰብ አካባቢ፣ ትዳር ከፈለጋችሁ ቢያንስ እንኳን በውስጣቶች በኩል እንኳን ቢሆን ቢያልፍ እንኳን ምንም እንትን የለውም ማለት ምክንያቱም መሀል ላይ ሰዋል ይሄ ማንነቱ የማይታወቅ ሰው እዛው በዛው የተጋባ እዛው ዱባይ የሚኖር እዛው መጥቶ ምን ብሎ ምናምን ነገር ቤቷ መጥቶ ከዛ በንጋታው ስልኩን አጥፍቶ አጠፋፍቶ ይጠፋል። አሁን አንዷ ሰለምቴ ናት ስትነግረኝ ትንሽ ቆየት ብሏል እና ላግባሽ አላት እና እሺ ብላም ብላ እንትን አለችው። የሆነ አንድ ከተማ አይደለም ያሉት። ከዛ ቤት ና አለችው። ኒካሰሩ አየር ላይ ነው ኒካሰሩት። ቤት መጣ። የሚፈልገውን ነገር ካገኘ በኋላ ስልኩን ዘጋባት። እንትን አይልም፣ አያነሳም፣ ስልክ አያነሳም። በቃ ኒካዬን አውርድልኝም የለም ምንም የለም። መጨረሻ ላይ ሲጣራ የሚገርም እዛው ዱባይ ሌላ ሚስት አለችው። እሷ እንትን ናት። እንደገና ደግሞ አገር ቤት ደግሞ ኦሪጂናል ሚስት አለችው፣ የመጀመሪያ ሚስቱ። ዱባይም አብሯት የሚኖር ደግሞ ሌላ ልጅ ናት። ያቺ ልጅ አታውቅም። ሰለምቴ ናት። አሁን ምንድነው እንደዚህ አይነት ሰዎችን መስበር ምንድነው የምትጠቀመው? ሰለምቴ ናት። ምንድነው አንተ የምትጠቀመው? ገና ለገና ማለት ነው። ከዛ በኋላ ዞር ብሎ አያትም። እና አንድ ሰው ነይቶ እፋታለሁ ብሎ ነይቶ ከመጣ ያው ዚና ነው፣ ምንም ልዩነት የለውም። ምክንያቱም ጊዜያዊ ጋብቻ የሚባል ነገር ወይም ደግሞ የሙጣ ኒካህ የሚባለው ነገር ወይም ደግሞ የቴምፖራሪ ማሬጅ የሚባለው ነገር በኢስላም የተከለከለ ነው። ከዛ አንጻር ነው እንግዲህ ይሄን ይመስላል። ኡስታዝ ባረከላሁ ፊክ ጠወለላሁ ዑምረክ ኢንሻአላህ ሐፈዘከላህ ወራክ። ኡስታዝ እንግዲህ ያልተሳለፈውን ሰምታችኋል። እኛም እንግዲህ እኔም የኡስታዝ ሀሳብ ነው ያለኝ። እስኪ አቡ ሰላህ አሁን ቀጥል፣ ያው ካቆምኩበት። ከዛ በኋላ ደግሞ መንሱር ጀማል የምጠይቀው ካለ ወይ የሚለው ነገር ካለ እንሰማዋለን። አቡ ሰላህ ኔትወርክ ተስተካክሏል? አቡ ሰላህ አኺ በነገራችን ላይ መንሱር ያለውን አልሰማሁትም። አቡ ሰላህ ሲያብራራ ነው የሰማሁት። ኦኬ የመንሱር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እንዴት ናችሁ? ሳም ናችሁ ወይ? ማሻአላህ። ሶሻል ሚዲያ አልሐምዱሊላህ የሆኑ ስህተቶች ሲፈጠሩ በዲነል እስላም ላይ የሚመጡ ነገሮች ሲኖሩ በእነዚህ አይነት መልኩ ግሩፕ ፈጥረን መስተካከል ያለበትን ነገር መብታችንንም ከማስከበር አኳያ ዲናችን ጋር ደግሞ የሚጋጭ ነገር ሲፈጠር እንደዚህ ሆነን መሄዱ በጣም በጣም ደስ ይለኛል። ሙቤ አላህ ጀዛውን ይክፈልህ በምታደርገው ነገር አም ቬሪ ሃፒ። በጣም ነው ፕራውድ መሆንብህ። ደስ ይለኛል። እንትንህ ኢነርጂ ደስ ይለኛል። ከዲኑ ጋር በተገናኘ ምንድነው ወደዚህኛው ፖይንት ስመጣ ግን እኔ ጀስት ይሄ ሐላል ሆም የሚባለውን ትሬንድ ሸሪዓዊ ማድረግ የሚቻልበት ከዲኑ ጋር የማይጋጭበትን መንገድ ፈጥሮ ማስተካከል የሚቻልበት ነገር ቢኖር አሁን ወላሂ ሁላችንም ከኔም ብትጀምር ትዳር ላይ ችግር አለብን። ብዙ እህቶች ትዳር ይፈልጋሉ፣ ምንም ጥያቄ የለውም። ታውቃላችሁ እናንተም ብዙ ወንድም ትዳር ይፈልጋል። የመገናኘቱ ሁኔታ ግን ከኑሮ ውድነት ከቢዚ ከመሆን የተለያየ ነገር ላይ ከመኖር እንደዚህ አይነት ፕላትፎርም ሸሪዓዊ ተደርጎ መኖር ቢችል ኢን ፊውቸር እጅግ በጣም ትልቅ ነገር ነው ብዬ ነው የማስበው። ኢዝሊ ሰዎች ሐላል ሆነው ኒካህ አድርገው መገናኘት ቢችሉ ዚናን ከማስፋፋት የበለጠ ጥሩ ይሆናል የሚል አይምሮ ውስጥ ስለነበረ ነውና ይህንን መንገድ ደግሞ እናንተ እያላችሁ ያላችሁበትን መንገድ እኔ ማቀው ነገር የለም። ግን እንዲሁ እንደ አንድ ውጪ ሆኖ እንደሚታዘብ ሰው አላህ በዚህ ወይ ሊሰጥ ይችላል። ኦፍ ኮርስ አላህ ሲፈቅድ ነው ሁሉም ነገር የሚሆነው። አላህ ሲፈቅድ ነው ሁሉም ነገር የሚሆነውና አሁን ሪፖርት ይደረግበት ምናምን የሚለውን ነገር ሳየው መጀመሪያ ወደዛ ማምጣት የምንችልበት ሚንስ የለም ወይ? አካውንቱን ማዘጋቱ ምንድነው ትርጉሙ? አሁን እኛ ሙስሊም ሆነን ሙስሊም ላይ ምናምን ደግሞ እንደዚህ ሲባል ያው ታውቃላችሁ እነሱ እርስ በርስ የሚባል ነገርም ያመጣብናልና ነገሩን ቀለል ቢታሰብበት ሰውየውም መጥቶ ማስተካከል የሚችልበት ነገር ካለ አይ አካሄዱ ልክ አይደለም በቃ ከሸሪዓዊ ውጪ ነው
ዲኑ ጋር የሚጋጭ ነገር ነው የተሰራ ያለው ከተባለ ግን እኔም አንዱ ሪፖርት አድራጊው ነኝ እና እሱን ነገር እውቀቱ ካላቸው እንደዚህ እዚህ ገስት ላይ እንዳሉ ሰዎች እንትን ተደርጎ ቢታይ የሚለውን ነገር አስቤ ነው። ያው ሶሻል ሚዲያ ነገር ታውቃላችሁ፣ ቢዘጋም ሌላ ይከፈታል ምናምን፣ ማዘጋቱ ብቻ እንትን የለውም። እሱ አይምሮ ላይ ቢሰራና ወደ ሐላል መቀየር የሚቻልበትን ነገር ብንፈጥር የሚለውን ነው እኔ አስቤ የነበረው ማለት ነው። ኦኬ ኡስታዝ ወሒድ አንተ በዚህ ላይ ትናገራለህ? ኦኬ አይ አቡሳ ላይ ይቀጥላል። ግን እኔ ይሄ ወደ ህጋዊ ነገር ይሁን ምናምን ነገር የሚባለው ነገር እኔ አልደግፈውም። ራሱ ኖርማል አሁን ጥፋቱ ከ170% 80% ጥፋት እየተካሄደ ነው ያለው፣ ፈሳድ እየተስፋፋ ነው ያለው እና ፈሳድ የሚበረታታበት ምክንያት የለውም ራሱ ማለት ነው። የሰው ህይወት እየተበላሸ እንዴት ነው ሐላል የሐላል ፈሳድ የሚባል ነገር መጣ እንዴ? ሳናስበው ሳናቀው እኛ በሐላል መልኩ ፈሳድ ይምጣ እየተባለ ነው። ውስጥ ለውስጥ እንትን የሚሉ ነገሮች ብዙ ነገር ነው። የቪዲዮ ኮሎች አሉ፣ የድምፅ እንትኖች አሉ ምናምን ነገር። ይሄ አላህ በቁርአን ውስጥ ከዚህ ውጭ ያለው ነገር የተከለከለ ነው፣ ድንበር ማለፍ ነው ብሎ የተባሉ ነገሮች እየተደረጉ ነው ያሉ። ምንም የማያውቁ ሰዎችን እየተበላሹ ነው ያሉት እና እንጃ እኔ በበኩሌ ሪኮመንድ አላደርግም። ጋይ እንትንም አይደለም። መጅሊሱም ይሄን ጉዳይ ቢያዩ ጥሩ ነው። ዑለማዎቻችንም የእውቀት ባለቤቶችም ይሄ በዚህ ጉዳይ ላይ ቢሄዱበት ጥሩ ነው። ይሄ ነገር ትክክል አይደለም ብለው ወጥተው ማወገዝ አለባቸው፣ ካወገዙ ላይቀር ማለት ነው። እኔ የምትሉትን ሰውዬ አላውቀውም፣ አናግሬውም አላውቅም፣ ድምፁን ሰምቼም አላውቅም፣ ፕሮግራሙን ተከታትዬም አላውቅም። ነገር ግን አካውንት ቢዘጋ ሌላ አካውንትን ማውጣት ይችላል። አካውንት ያላቸው ሰዎች ሊሰጡት ይችላሉ፣ ይህን ስራ ሰፖርት የሚያደርጉት ሰዎች ማለት ነው። እና ካስፈለገ እሱን አካውንት እናዘጋም ቢባል ምናልባት እንትንም ሊል ይችላል። አካውንት ቢዘጋ አካውንት ሊከፈት ይችላል። ግን አካውንት ቢዘጋ ከተባለ ፈሳድ እያስፋፋ ከሆነ ዋይኖት የማይዘጋበት ምክንያት ምንድን ነው? ምንም ምክንያት የለውም። ራሱ ምንም የሚቀር ምክንያት የለውም። እና መደረግ ካለበት ይደረጋል። አናግራችሁት እንደሆነ አላውቅም። ያናገረው ሰው አለ፣ አካል አለ? አረ ኡስታዝ እንግዲህ ኡስታዝ ወሒድ ሀሳቡን ሰጥቷል። መንሱር ጀማልም እንደዚሁ የራሱን ሀሳብ ሰጥቷል። እንዲህ ረጋ ባለ መልኩ መወያየቱ መነጋገሩ ጥሩ ነው። ይሄ ኢጎ በተሞላበት መልኩ ምናምን ሳይሆን እንዲህ ረጋ ባለ መልኩ ዲኑ ምን ይላል፣ እንዲሁም ደግሞ መንሱር ደግሞ የራሱን ኦፒኒየን የራሱን አስተሳሰብ አስቀምጧል። በእንደዚህ አይነት መልኩ ቢሆን ጥሩ ነው። ነገር ግን እኔ አሁንም ማለት የምፈልገው ይሄ ዘውጁና ሊሆን ይችላል፣ ሐላል ሆም ሊሆን ይችላል። እንዲህ በኦንላይን ሰው የሚያጋቡ ሰዎች ሐላል ነው ሐራም ነው የሚለውን ነገር ትላልቅ አሊሞች መጥተው ፈትዋ ቢሰጡበት ጥሩ ነው ብዬ አስባለሁ። ምክንያቱም ሁሉም ወደሚፈልገው አቅጣጫ ፈትዋ እየሰጠ ስለሆነ ትላልቅ ሰዎች ወይም መሻይኮች ፈትዋ ቢሰጡበት በዚህ ጉዳይ ላይ ጥሩ ነው ብዬ አስባለሁ። ምክንያቱም ከባድ ኢሹ ነው አይደል? የትዳር ኢሹ በጣም ከባድ ኢሹ ነው። የተከበረ ነገር ነው ትዳርም። ስለዚህ ወደዚህ የተከበረ ዓለም ዝም ብሎ ዘው ተብሎ እንዳይገባ ወይንም ደግሞ አላስፈላጊ ወዳልሆነ መንገድ ሳይገባ በፊት በዚህ ጉዳይ ላይ አሊሞች ዝምታቸውን ሰብረው ፈትዋ ቢሰጡ ጥሩ ነው ብዬ አስባለሁኝ። ሌላው ግን ዳርና ዳር ሆኖ ይሄ ንቀት በተሞላበት መልኩ ትችት መወራወሩ ልክ አይደለም። ያ ነገር መታረም አለበት ብዬ አስባለሁ። እኛንም አይመጠነንም። ምክንያቱም ሙቤና አሲያ እንግዲህ ትልቅ ስራ መስራት የሚችሉ ሰዎች ናቸው። ከዚህም በፊት ሰርተው አሳይተውናል። እስልምና ላይ ነቢያን ሰለላሁ ዐለይሂ ወሰለም ላይ ድንበር ሲታለፍ አንድ ላይ ሆነው እንዴት ትልቅ ስራ እንደሰሩ አይተናል አለ ከዚህ ቀደም። ይህንን ኢነርጂያቸውን ለዛ ለእስልምና ነው ማዋል ያለባቸው እንጂ እርስ በርስ መነቋቆር የለባቸውም ብዬ አስባለሁኝ። እንዲሁም ደግሞ እውነቱ ሲነገረን አንድ ነገር ላይ ግግም ማለት የለብንም። በቃ እውነቱን ካወቅን መጀመሪያ ተሳስተን ከሆነ እውነቱን ካወቅን ዞር ማለት አለብን። ለአሊሞች ሁሉንም ጉዳይ ለአሊሞች ብንሰጥ ጥሩ ነው ብዬ አስባለሁ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢትዮ ሳዳት አረቢያን መጅሊስ ጥራትና ጥንካሬን ለደንበኞቹ ይመርጣል። ለአዲስ ጎጆ ወጪ ሙሽሮች ታላቅ ቅናሽ አድርጎ እየጠበቃችሁ ነው። አብሮነታችሁና ፍቅራችሁ ያማረ እንዲሆን እየተመኘን ለሳሎናችሁ ውበት መጅሊስ ምንጣፍና መጋረጃ ከልዩ መስተንግዶ ጋር አቅርበናል። ከአረቢያን መጅሊስ በተጨማሪ የፈርኒቸር ውጤቶች፣ ዘመናዊ አልጋና ኪችን ካቢኔቶችን እኛ ጋር ያገኛሉ። ለቤቱ የፊኒሽንግ ሥራ እኛው እንጨነቃለን።
በነፃ የትራንስፖርት አገልግሎት ደጆ ድረስ እናደርስሎታለን። አድራሻ ቁጥር 1 ቤተላሚፋ ቺክን አጠገብ፣ ቁጥር 2 መርካቶ ማርስ የገበያ ማዕከል ሁለተኛ ፎቅ የሱቅ ቁጥር 230፣ ቁጥር 3 ቤተል ቢጫ ፎቅ አጠገብ። ኢትዮ ሳዳት አረቢያን መጅሊስ ምንጣፍና ፈርኒቸር